እኮ በዚህ ሰዓት ሉላ ከሞገስ ጋር እየቀበጠች ነው የሚሆነው። አንተ ግን ይኸው አሁን በዚህ ሰዓት በእሷ ናፍቆት ትቃጠላለህ። ምን ማለት ነው? አንተም እድሉን ተጠቀምበት ማለቴ ነው። የቱን እድል? ይሄና ደግሞ ነገር ቀላል ነገር ማለቴ ከሉላ በፊት ከስንት ሴት ጋር ፍቅር ይዞት ያውቃል? ከሉላ በፊት ሌላ ሴት ምንም ትዝ አይለኝም። ከእሷ ውጭ ምንም አይነት ሴት አላውቅም። እንዴት እንዲህ ሊሆን ይችላል? እኔ ሴቶችን አልወድም። ሴቶችን ብቻ አይደለም ደካሞችን አልወድም። ነብሩክ ሳይመለስ መሞት አለበት። የት አለ ታዲያ? ተሰወረው። ሚስቴን ይዞ ተሰወረ። ኧረ እባክህ ዝና! ኧረ ሂሳብ ክፈል! ኧረ እባክህ ዝና! ምን እየሆነ ነው ሰውዬ? አበደ። ምን አማረሽ? እንዴ አላረገዝኩም እኮ ብታረግዥንሽ ምንም ያምርሽ ይመስልሻል? እናቴ አፈር ነበር ያማራት፣ የእርሻ አፈር። እና እሱ ነው የሚያምረኝ እያልሽኝ ነው? ቢያምረኝስ አዲስ አበባ የእርሻ አፈር ከየት ታመጣለህ? ኧረ አስፋልቱንም ቢሆን አሳርሰዋለሁ ደግሞ ላንቺ። እንዴ ቡራ ደውሎልሽ ነበር? አዎ ደውሎልኝ ነበር። እና ምን አለሽ? መቼ ነው ምን መጣልሽ? ለኔ ብቻ ነው ነገረኝ። ምን ነው በጣም ተቆላለሽ? ምሳሌ ታከመች? ብሩክ እንደሆነ ድጋሚ ቢፈጠሩ እንኳን አንቺን ይቅር አይልሽም። እኔም አልፈልገውም፣ ግን ዝናን ማጥመድ አለብኝ። አሁን ደግሞ ሉላም ስለሌለች ብቸኝነቱን ምናምንም ስላየው ያው አሁን እድሌን መሞከር ያለብኝ ሰዓት ነው ብዬ አስባለሁ። እንግዲህ ያሳካልሽ ከማለት ውጭ ምንም አልልሽም። በደንብ ነው የማሳካው። ወንድ ልጅ እንዴት ማመርከክ እንዳለብኝ በደንብ አድርጌ ነው የማውቀው። ግን ደግሞ ሀብት ብቻ ሙድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ነገር ሰላም ነው። እናንተ እንዴት ናችሁልኝ? ቪዲዮውን ላይክ በማድረግ ጀምሮ እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንግዲህ ዛሬ በአዲስ ቪዲዮ ብቅ ብለናል። ዛሬ እንግዲህ ዝና ማለት ነው በቃ ተስፋ ቆርጦ ቁጭ ያለ ይመስላል ማለት ነው። ያው በቃ ያንጢጥ ሁሉ ቀርቶ እንግዲህ ዛሬ ቁጭ ብሎ በቃ ሉላ አሁን እንግዲህ ከሞገስ ጋር እየተዝናናች ነው። አሁን እኮ አቅፋት ነው። አሁን እኮ አብሮ እጇን ይዟት ነው እያለ በማሰብ ላይ ነው ማለት ነው ያለው። እና ደግሞ ያው እንግዲህ እውነት በባለፈው ክፍል ማህሌትና ዝና ይጋቡ ብዬ ነበር እኔ ማህሌትና ዝና ማህሌት አሁን ያላት አማራጭ ዝናን ወደ ራሷ ለማምጣት ሙከራ ማድረግ አለባት። ኤፍራታን ደግሞ ከፈለጉ ሰራተኛቸው አድርጓት ብዬ ነበር አድርጋይስ ያልወጣ አልቀረም። እንግዲህ ማህሌት የጠጋ ቃለ ማንሳት ነው ብላ ያገረሰች ተርተና እንግዲህ ጠጋ እያለች ነበረ። በቃ አሁን ያለኝ አማራጭ ዝናን በቃ እንደማንም ብዬ እንትን ማለት ነው። ወደ ኋላ እየተጸጸተች ነው። እውነት ደስ አይልም። በራሷ ጥፋት እንደገና ወደ ኋላ ብሩክ እንደዚህ ማድረግ አልነበረብኝም። በቃ ከብሩክ ጋር ሰወጣ ሁሉ ነገር ተበላሸ። ስለዚህ በቃ ምናምን እያለች ማርያምን በጣም እንትን እያለኝ ነው ማለት ነው። እኔ በጣም ነው የሳኩት የሆነት በጣም ነው የሳኩት። ካዛዝና እንደሞ ምን ብትለው አሪፍ ነው። በቃ ካሁን በኋላ እሷን እርሳት። እሷ ኮስታውን አለማን እየቀጨች ነው። ስለዚህ አንተ ደግሞ ያለውን ተጠቀማለይ ማለት ነው። ከሷ ጋር ተማግጠው በጥፊ ተረግማታ በዚህ በጥፊ በዚህ በጁ ርፍ ወይኔ ማህሌትን ግን ጉዳላት ሰው ናት። ባለፈው ፖሊሱ ጋር በብር ልትገዛው ስትል በብሩ በጥፊ ሲላት ሁለተኛ ላስደስት ምን ማለት ነው? ላስደስት አለ ፖሊሱ ቢቸግረው ማለት ነው። እንደው ጉድ እኮ ነው ጉድ ነው ነተስማ እና ዛሬ እንግዲህ ዘመር ጠጋ ያኔ ማለት በቃ ተቆርቋሪ አዛኝ መስላ እስኪና ቁጭ በል የልጅነት ትውስታህ እንዴት ነበረ? ከሉላ በፊት ስንት ሴቶች ጋር እንትን ነበረ ምናምን ሲያት እኔ ሉላና ሉላ ብቻ ነች። ከዛ ውጪ እኔ ሴት ልጅ ጋር እንደዚህ አለ ሴት ልጅ በጣም ነው የምጠላው ምናምን ሲላት ተጠላለህ ማለት ነው። ለምን እንደዛማ ማድረግ የለብህም በስማ ምናምን አለይና መጨረሻ ላይ የራሷን ጥያቄ ጠየቀችው ማለት ነው። እንግዲህ በዛም እንግዲህ ዝና በጣም ነው የተናደደባት።
በጣም ማለት ነው። ሲቀጥል ኤፍራታ ነግራት ነበር አሁን በቃ ዝናን እንደማን ብዬ እጄ ማስገባት አለብኝ ብላ ስታስብ ያረ ዝና በጣም ከባድ ሰው ነው። ይሄ ደግሞ ሲቀጥል አውሬ እኮ ነው። እሺ አይልሽም ቢሆን ለራሱ አውሬ ነው አለች። አንቺ አታውቂም እኔ ወንድ ልጅን እንዴት መግባት እንዳለብኝ ነው ያውቃለሁ ምናምን ብላ ተፋፈሽ ብላ ሄደ ማለት ነው። እና በጥፊ ውስጥ ጥፊ ነው እንዴ በስማም በቃ እኔ እንጃ ከምድር የደባለቃት ነው የመሰለኝ እንጂ እውነት ሰላም ራሱ የሰጣት አልመሰለኝም ጋይስ እውነት ማለት ነው። እና በስማም በጣም ደስ የሚል ሁኔታ ነበረ። እኔ ቆይ ምኑ ነው የሚያዝስተው እንዲያትልኝ ጋይስ እኔ ማለት ስትናደድ ማለት ስትመታ ማለት እና ዝና ሲናደዱ ስለምደሰት ነው። ይቅርታ አድርጉልኝ። ምክንያቱም አስባችሁታል ብሩክንና ሞገስን ምን ያክል መከራ እንደከተቷቸው ብሩክ ስንት ቀን እንዳለቀሰ የልጁን ለመግደል ስትለፋ እንደነበረች ታውቃላችሁ አይደል ጋይስ? ስለዚህ በከዛ ተነስቼ ነው እንትን ምለው ማለት ነው። ሌላ ቅድስት እንግዲህ ዘና ያለች ነው። ቅድስትና ዲያጣ አሪፍ ጊዜ ያሳለፉ ነው ያሉት። እንግዲህ ቅድስቴ ብሩክ ደውሎላት ያው እንግዲህ እንደሚመለሱ እንግዲህ ሕክምናዋን እየጨረሰች እንደሆነ ምሳሌ ነግሯታል። በቅርብ እንደሚመጡ ምናምን ነግሯት እንግዲህ በጣም ደስ ብሏታል። ቅድስት ስትመጡ እንግዲህ ፏፈሽ ብላ ለመቀበል ሰንዲያ እያለች ነው። እንዲሁም ደግሞ ዳጣ ደግሞ እንግዲህ ቤተሰቦቿን ባገኛ አሁንም እንዴት ነው ስሜቱ እያለች እየገራቻት ነበረ። ወንድም አለሽ ወይ ወንድም ጥቅሙ ምንድነው እያለቻት ነበረ። ቅድስት እንግዲህ እያበረራችለት ነበር። ወንድም ማለት መከታ ጋሻ ነው፣ አባት ደግሞ መኩሪያ ነው፣ እናት ደግሞ እናት ናት፣ በቃ እህት መከበሪያ ናት፣ ጌጥ ናት ያለች እያወራቻትኝ ነበረ። አስበሽዋል አሁን ወንድም ቢኖረኝ ምናምን እያለች እና በቃ ብዙ ነገር እያወሩ ነውና እንግዲህ ዳጣም በቅርቡ ቤተሰቦቿ እንደምታገኝ አንጠራጠርም፣ ታገኛለች። እኔ ግን ሳስብ የሞገስ እህት ትመስለኛለች ጋይስ የሆነት ማለት ነው። እንግዲህ ዝና የሞገስን እናት እንግዲህ ለማስያዝ ለማሳገት እንትን አድርጎ ነበረ። ግን ያው ሞገስ እናቱን አሽሽቷታል፣ አላገኘም ማለት ነው። ከዛ በሲቀጥል ፖሊሶች ጋር ደውሎ ደግሞ እንግዲህ የተደወለበትን ስልክ እንዲሰጠው ጠይቆት ነበረ። ግን እሱም አይ እኔ አላደርግም ህሊናዬም አይፈቅድልኝም ብሎታል። በጣም እንግዲህ ፖሊሱን በጣም አድናቂው ነኝ። አፕሪሼት እግዚአብሔር ይስጠው። እንግዲህ አሁን ዝና በቃ በጣም ነው ሁሉ ነገር የተምታታበት ማለት ነው። አሁን አንድ አማራጭ ያለውን እንግዲህ ሞገስን አፈላልገው እንዲመቱለት ምናምን ብር ከፍሎ አሰማርቷል። ግን እነሱም አይሳካላቸውም። ምክንያቱም ሞገስና ሉላ አሁን በቃ አሪፍ ቦታ ይዘዋል። ማንም ሰው አያገኛቸውም። በራሳቸው ዓለም በራሳቸው እንትን እያሉ ነው ማለት ነው። በቃ ማለት አሪፍ ጊዜ ያሳለፉ ነው። የወደፊት ህልማቸውን በቃ የህልም ያለሙ ነው። በቃ የሰው ልጅ በተስፋ ከምንም በላይ ለሰው ልጅ ተስፋ ነው። ተስፋ ካለው የሰው ልጅ ሁሉም ነገር በጊዜው ይሆናል። ግን የሰው ልጅ ተስፋ ቆርጦ ህይወት ካስጠላችሁ አንድ እርምጃም ቢሆን መራመድ አይችልም። ስለዚህ እንግዲህ በተስፋ ከእግዚአብሔር ጋር ወደፊት እንደሚሳካ እንደሚሆንለት ተስፋውን ሰንቋል ማለት ነው። እየሰነቁ ነው። ሉላም እንግዲህ በቃ በቅርብ እንደ ልባችን የምንሆንበት ቀን ያው ሉላ ከዚህ ሀገር ታለቀቅና ያኖረንም እያለች ነው። እውነቷን ነው። አሁን ቢወጡ መልሰው ይያዛሉ። ስለዚህ ያላቸው አማራጭ ባሉበት ሆኖ ነገሮች ከተስተካከሉ መንቀሳቀስ ነው ያላቸው አማራጭ ማለት ነው። አለበለዚያ ግን ያው እንዳያችሁት ዝና አይለቃቸውም። በራሱ መንገድም እየፈለገ ነው። ሲቀጥል ደግሞ ብር ከፍሎ እንግዲህ ብሩን ባንድ በሁለት በሶስት ስርፋ ብሩን ከፍሎ እያስፈልጋቸው ነው ማለት ነው። ይሄኛው ልጅ ራሱ ማን ነው ያጋጭ ተብሎ የመጣው እንግዲህ ማለት ነበር የምታወራው የነበረው። ግን እሱ ማግኘት አለብኝ ብሎ ዝና አግኝቶት ሚስቴ እንደዚህ ቀምቻት ከዛ ሂዳ ምናምን ሲለው አይ ሴት ልጅ እኮ በግድ እኮ ማስቀመጥ አይቻልም ነው ያለው ማለት ነው። እንደዛ ሲለው እንግዲህ በጣም ነው ዝና ራሱ የተናደደው። እሱን እኔ ልትመክረኝ ነው ዝም በል ምናምን አለ ማለት ነው። አረጋሽ ዝም ይልልሃል ጀገረው እሱማ ከብሩ እንጂ አንተ ይብላኝልህ እንጂ እና እኔ ዝም ሀል የምታሳዝነኝ ማህሌት እቺ ውልክፍ ማለት ነው።
በቀጣይ ቪዲዮ በአዲስ ቪዲዮ እስከምንገናኝ ሰላም ቆዩ። ላይክ ማድረግ አትርሱ።